ይመጣና ምን ሆነ ነው የቆምከው ይለዋል። አይ ፈንጂ ረግጫለሁ እግሬን ካነሳው ይፈነዳል ይለዋል። በአካንተ አይምሮ ውስጥ ያለው ነገር ነው የሚፈነዳው፣ ራስን ነው እያስጨነቅ ያለው ምንም ነገር የለም ይለውና ይሄዳል። ይሄ ወታደር ለ2 ቀን ከምናምን እዛው ቦታ ላይ ይሰቃያል፣ መልኩ ሁሉ እስኪለዋወጥ ድረስ ማለት ነው። በአካባቢው ከተፈተነ በኋላ በመጨረሻ ሙሉ በሙሉ ተስፋ ይቆርጣል። ተስፋ ይቆርጥና በደመ ነፍስ ሆኖ እግሩን ከረገጠው ፈንጂ ላይ ብድግ ሲያደርገው እናያለን። ነገር ግን ብታምኑም ባታምኑም ይፈነዳል ብሎ የጠበቀው ፈንጂ ሳይፈነዳ ቀረ። እንዴት ደነገጠ ማለት ከ2 ቀን ከምናምን በኋላ ያኔ ተራምዶ ቢሆን ጓደኛውን ያድን ነበር፣ ብዙ ነገር ያተርፍ ነበር። ከረገጠው ፈንጂ ላይ ሲያነሳ እንዴት አልፈነዳም ብሎ ተመለሰና ፈንጂውን መቆፈር ይጀምራል። ብታምኑም ባታምኑም የረገጠው ፈንጂ ሳይሆን የረገጠው ባዶ የተጣለ የቲማቲም ቆርቆሮ ነበር። ቀጭ ሲል የሰማውም የቲማቲም ቆርቆሮ ክዳኑ ወደ ውስጥ ሲገባ ተነካክቶ ቀጭ የሚል ድምፅ የሰማው። በኋላ አስቡት በዛች ፍርሃቱ ስንት ነገር እንዳጣ። ያም በርካቶች ከፊልሙ በኋላ የሚሰጡት አስተያየት በጣም የሚገርም ነው። እድሜ ልካችንን የሚያስፈራን፣ የሚያሳድደን፣ የሚያስጨንቀን ነገር ልክ እንደዚህ የቲማቲም ቆርቆሮ ምንም ትርጉም የሌለው ነገር ነው። ብዙዎች ሲወድቁ ስላየን ተመሳሳይ መንገድ መሄድ ያስፈራናል። ኮንተንት ክሬት ለማድረግ እየፈለግን ሰው እንደዚህ ቢለንስ እንደዚህ ቢለንስ የሆነ ቢዝነስ መጀመር እየፈለግን መክሰርን ስንፈራ ገና ያልተፈጠሩ የሌሉ ነገሮችን እየፈራን እድሜ ዘመናችንን የምንከፍለውን መስዋዕትነት የሚያሳይ ፊልም ነው። በጣም የወደድኩት ፊልም ነው። እናንተስ እንዴት አያችሁት?